ሁለት ሰው በሞት ተወሰደበት። ምንም አላደረገም። አንስቶ ቀበረና ሰውየው ጉዞን ቀጠለ። ስፒሪት ሁሉ ጊዜ ሲቆጣ ካልገደለ ይቀር አይልም። እርግማን የለም እንባልና ክርስቲያኑ ነው ሰው ጌታን ተቀብሎ በሆነ እርግማን ስር ሲኖር ደግሞ እናየዋለን። እና ቸርች አሁን ያለችበት ታይም ላይ ቸርች ምን ከብዷታል ካላችሁኝ ከህግ እርግማን መዋጀትና ሌላው እርግማን ልዩነት አለ። የህግ እርግማን ሌላ ነው፣ ሌላው እርግማን ደግሞ ሌላ ነው። ወደ ኋላ የእናንተን ዘር ስታዩት አባት አያቶቻችሁ በሙሉ ቢያንስ 90% 99% እርግጠኛ መሆን ይችላል ጣዖት አምላኪዎች ነበሩ። የሁላችንም ክርስትናን በኢየሱስ ማመንን የእግዚአብሔር ልጅነትን የነገረን አባትና አያት እንኳን የለንም። የሆኑ ባሎችን እየጠበቁ የሚሰው አባቶችና እናቶች ናቸው ያሉ። በማወቅም ይሁን ባለማወቅ አባቶቻችን አያቶቻችን የሆኑ ነገር ይረዳሉ ብለው ለሚታሰቡ ጣዖቶችና የሆኑ አምልኮች ተላልፈው የተሰጡ ሰዎች ነበሩ። ኦልዌይስ ጄነሬሽናል የሆኑ ከርስና ጄነሬሽናል የሆነ ብለሲንግ አለ። እግዚአብሔር ቁጥር 1 ላይ ያዕቆብን ተነሳ ወደ ቤተል ውጣለው በዚያም እኖራለሁ እና ይሄንን በሚልበት ታይም ላይ ለተገለጠልኝ አምላክ ላየሁት አምላክ መሰዊያን መስራት አለብኝ ብሎ ሰውየው ተነሳ። ይሄንን በሚልበት ጊዜ ለአምላኩ መሰዊያን ሊሰራ የተነሳው አንድ ነገር ተፈጠረ። ያረገዘች ሚስቱ እሱ ወደ ቤተል የሚወጣበት የመጀመሪያ ቀን ላይ ጉዞ በተጀመረ የመጀመሪያ ቀን ላይ ከባድ የሆነ ምጥ ያዛት። እጅግ በጣም ከባድ የሆነ ምጥ ያዛት። ይሄኛው የያዛት ምጥ የመጀመሪያ ልጇን ስትወልድ ከያዛት ምጥ የተለየ ነው። ዮሴፍን ስትወልድ እንደዚህ አይነት ምጥ አልያዛትም። ይሄኛው ምጥ ለሷ እጅግ በጣም ከባድ ነው እና ይሄኛው ምጥ እጅግ በጣም ከባድ ነው። ነርሷ መጣችና አይዞሽ አትፍሪ ሰላም ነው አለቻት። ነርሷ የሷን የሕክምና ሁኔታ ስታየው ለሞት አጋልጦ የማይሰጥ እንደሆነ ገባት። ለሞት አሳልፎ አይሰጥም ይሄኛው ምጥ አለቻት። ከኔ ጋር ናችሁ? ይሄኛው ምጥ ምን አይልም፣ ለሞት አሳልፎ አይሰጥም። ኦሬዲ ወንድ ልጅ ምን እያልሽ ነው አለቻት። እየተገላገልሽ ነው። ሄሎ እቺ ነርስ አብራት ያለችው ነርስ ከአባቷ ቤት ከወጣችበት ሰዓት ጀምሮ አብራት ያለችው ነች። እና እዚህ ስፍራ ላይ ከራሔል በፊት የሊያ ነርስ የነበረችው ዲቦራ ሞታለች እዚሁ ምዕራፍ ላይ። አሁን ሁለተኛ ሞት ነው የተሰናገደው። ሄሎ ሁለተኛ ሞት ነው አሁን የተሰናገደ ያለው። እና ሁለተኛ ሞት የሚስተናገድበት ስፍራ ላይ ያዕቆብ ወደ ቤተል እየወጣ ነው። መንገድ ላይ ሚስቱ ምጥ ያዛት። የያዛት ምጥ ኃይለኛ ምጥ ነው እና ልጅ ወለደች። የወለደችው ልጅ ቤንኦኒ አለችው። አባትየው ኖ አላት። ይሄ ልጅ ስሙ ማን ነው አለ? ቢንያም ነው አለ። እዛው ስፍራ ላይ ሴትዮዋ ሞተች። እዛው ስፍራ ላይ ራሔል ሞተች። ክብር ለኢየሱስ ይሁን። ዛሬ ለጥቂት ደቂቃዎች ማስተምራችሁ ጄነሬሽናል ስለሆነ ወይም ትውልድን ስለሚሻገር እርግማን ነው ወይም ስለ እርግማን ነው ማስተምራችሁ እና የሞተችበትንም ምክንያት ነግራችኋለሁ። አንዳንድ ጊዜ ቸርቹስ ምን እንሸወዳለን መሰላችሁ? አንዳንድ ነገሮችን ዲናይ እናረጋለን። አንዳንድ ነገሮችን የሉም ብለን እናወራለን፣ ግን ሪዘልታቸውን ደግሞ እናያለን። ምሳሌ እርግማን የለም እንባልና ክርስቲያኑ ነው ሰው ጌታን ተቀብሎ በሆነ እርግማን ስር ሲኖር ደግሞ እናየዋለን። እና ቸርች አሁን ያለችበት ታይም ላይ ቸርች ምን ከብዷታል ካላችሁኝ ከህግ እርግማን መዋጀትና ሌላው እርግማን ልዩነት አለው። የህግ እርግማን ሌላ ነው፣ ሌላው እርግማን ደግሞ ሌላ ነው። ሄሎ ከኔ ጋር ናችሁ? መጽሐፍ ቅዱስ ክርስቶስ ከምን ዋጀን ነው የሚለው? ከህግ እርግማን። ህጉ መቼ ነው የመጣው? ሙሴ ነው ይዞት የመጣው አይደለ? ቢፎር ሙሴ ለራሱ ሰዎች ከህግ በፊት እንኳን ሰዎች እርግማን ስር ነበሩ። ህጉ ሳይመጣ ሰዎች እርግማን ስር ነበሩ። ሳምታይምስ አንዳንድ ፋክት የሆኑ ነገሮችን ዲና ያናደርግ ማንከዳቸው ቢኮዝ የሰዎች ህይወት ላይ እያየን ነው። ኤቭሪ ነፃ መውጣት ፕሮግራም ላይ፣ የፈውስ ፕሮግራም ላይ፣ የትንቢት ፕሮግራም ላይ በእርግማን የተያዙ ክርስቲያኖችን እያየን ነው። በከርስ ውስጥ ያሉ ክርስቲያኖችን ምን እያየን ዲና ያናደርግም። መፍትሄውን ብሪንግ ማድረግ ካልቻላችሁ መፍትሄውን እያንዳንዱን ነገር ኦፖዝ ማድረግ መቃወም የለመዱ ሰዎች እንደዚህ አይነት ፕሮግራማችን ኦፖዝ ማድረግ ይወዳሉ። ክብር ለኢየሱስ ይሁን።
እንደዚህ ቲች የሚያደርጉና እንደዚህ የሚያወሩ ሰዎችን እስኪ ፋይናንሳቸው ነው ሄሎ ፋይናንሳቸው ነው ከኔ ጋር ናችሁ ቢኮዝ እያንዳንዱ ትምህርት የህይወታችሁ ነጸብራቅ ነው እያንዳንዱ ትምህርት የህይወታችሁ ነጸብራቅ ከላይፍ የማይቀዳ ትምህርት በሙሉ ውሸት ነው ይሰማች ከላይፍ የማይቀዳ ትምህርት በሙሉ ውሸት ነው ምሳሌ የድህነትን እርግማን የመስበር ፕሮግራም በያዘገች አንተ እዛ ጋር ቁጭ ብለህ አይ እንደዚህ የድህነት እርግማን የሚባል ነገር የለም ካልከኝ መጀመሪያ ማሳየት ያለብህ አካውንትህን ነው ከዛ በኋላ የለም አለ የሚለው እንስማማለን ቢኮዝ እንደዚህ ብሎ ማውራት የሚችለው እኔ አሁን ከምናገረው እርግማን ነፃ የወጣ ብቻ ነው ሶ አንድ ነገር ኦፖዝ ስታረጉ ያ ኦፖዝ የምታረጉት ነገር የናንተን የምትቃወሙት ነገር የናንተን ህይወት አለማጥቃቱን እርግጠኛ ሁኑ ሄሎ የናንተን ህይወት አለማጥቃቱን እርግጠኛ ሁኑ ምሳሌ አንዳንድ ሰው ይመጣና ጀርም ባይን አይታይም ባክቴሪያ ባይን አይታይም ቫይረስ ባይን አይታይም ሰዎች በቫይረስ እየሞቱ ያየናቸው ቫይረስ አይቶ የማያክሰው ቫይረስ የሚባል ነገር የለም ብሎ ማውራት አይችልም ቢኮዝ በቫይረስ እየሞቱ ያየናቸው ነው አንተ ላይ ይሄው ማለት የለም ማለት አይደለም አንተ ፌስ አላረከው ማለት የለም ማለት አይደለም ሄሎ አንተ ፌስ አላረከው ማለት የለም ማለት ኦልዌይስ ጄነሬሽናል የሆኑ ከርስና ጄነሬሽናል የሆነ ብሌሲንግ አለ ለዛ ነው ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ይህ እምነት አያት ጋር ነበር አለው ሄሎ ማን ጋር ነበር አያት ጋር ወደ አባት ወደ እናት አለፈ ከዛ አንተ ጋር መጣለው ያ ማለት አሁን ያለው ፌዝ እሱ ጋር አይደለም የነበረው መጀመሪያ የነበረው አያቱ ጋር ነው ከሪጋራ ያ ፌዝ አሁን ወደ ልጅ የመጣው ሰውየው የዚህኛው ብለድ ግሩፕ ስለሆነ ነው ለምን ጋር አልመጣም ቢኮዝ ያቺ ሴት ወይም ያኛው ወንድ የኔ አያት አይደለም የጢሞቴዎስ አያት ነው አያት ጋር ነበር አለው ማን ጋር ነበር አያት ጋር ነበር ከአያት ነው ወደ አንተ የመጣው አለው ሶ አንዳንድ ነገሮች እንዲና ያናደርግም አንክድም ሄሎ አንክድም አብርሃም አባታችን ነው ብለን ስናወራ አብርሃም በተስፋ አባታችን ነው አይደል የአብርሃም በረከት በሙሉ ወራሽ ነን ብዬ ስናገር አብርሃም በተስፋ የኔ አባት ስለሆነ ነው ወራሽ የሆንኩት ሶ አንዳንድ ነገሮችን ዲና ያናደርግም እና ያዕቆብ ቤተል መጣ ወደ ቤተል ሲመጣ ሁለት ሰው አጣ የመጀመሪያው የሚስቱን ነርስ አጣት ሁለተኛ ደግሞ ሚስቱን አጣ ሚስቱን ሲያጣ ሰውየው ስቲላው ድረስ አልገባውም ለምን እንዳልገባው ልንገራችሁ ምን እየተከናወነ እንዳለ ሰውየው አልገባውም ለምን እንዳልገባው ልንገራችሁ አንድ ጊዜ እዚሁ ቤቴል ጋር መጥቶ እግዚአብሔር ተገለጠለት እዚህ ቤቴል ላይ መጥቶ ሰውየው እግዚአብሔር ተገልጦለት ምን እንዳለ ልንገራችሁ መልአክ ሲወጡና ሲወርዱ አይቶ ከቤቴል ትንሽ እንደራቀ ለካ እዛ ጋር መልአክ ተገልጦኝ እኔ አላወቅኩም እንጂ እግዚአብሔር ቤት ነው አለ መልአክ ተገልጦለት የእግዚአብሔር ቤት እንደሆነ እንኳን አላወቀም ሄሎ መልአክ ተገልጦለታል መልአክ ተገልጦለት አይቶ ሲወጡና ሲወርዱ አይቷቸው ምንም አልመሰለም ሄደና እዛኛው ስፍራ ሲደርስ አይ ቲንክ እዛ ስፍራ ነው የተገለጡልኛል አሁንም ቤተል ጋር ሲመጣ ተመሳሳይ ክስተት አጋጠመ መልአክ ሲወጣና ሲወርድ አይደለም ያየው ሁለት ሰው በሞት ተወሰደበት ምንም አላደረገም አንስቶ ቀበረና ሰውየው ጉዞን ቀጠለ አሁንም ምን እየተከናወነ እንዳለ አልገባውም ቤተል ላይ ምንድነው እየተደረገ የሚለው ነገር ያዕቆብ አልገባውም ቤተል ላይ ግን ምን እየተከናወነ እንዳለ ልንገራችሁ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ወደ ኋላ የናንተን ዘር ስታዩት አባት አያቶቻችሁ በሙሉ ቢያንስ 90% 99% እርግጠኛ መሆን ይችላል ጣዖት አምላኪዎች ነበሩ የሁላችንም ክርስትናን በኢየሱስ ማመንን የእግዚአብሔር ልጅነትን የነገረን አባትና አያት እንኳን የለንም የሆኑ ባሎችን እየጠበቁ የሚሰው አባቶችና እናቶች ናቸው ያሉ ሶ በማወቅም ይሁን ባለማወቅ አባቶቻችን አያቶቻችን የሆኑ ነገር ይረዳሉ ብለው ለሚታሰቡ ጣዖቶችና የሆኑ አምልኮች ተላልፈው የተሰጡ ሰዎች ነበሩ ሶ ደማችንን ወደ ኋላ ስታዩት ክራይስትን አይደለም የምታገኙት ደማችንን ወደ ኋላ ስታዩት ጣዖትና የጣዖትን አምልኮ ነው የምታገኙት ሶ እነዚህ የጣዖት አምልኮች በሙሉ ግን ህይወታችሁን አፌክት እንደሚያደርጉ አታውቁም እንዴት አፌክት እንደሚያደርጉ ነው ዛሬ የምንማማረው አምናለሁ ከዚህ ትምህርት በኋላ ደግሞ በኃይል ነፃ ትወጣላችሁ በኃይል ነፃ ትወጣላችሁ ከዚህ ትምህርት በኋላ በኃይል ነፃ ትወጣላችሁ ቁጭ በሉ እና ራሄል ሞተች
ራሄል ቀኗ ደርሶ መሞት ስላለባት አይደለም የሞተችው። ሰምቲንግ እዚሁ ስፍራ ላይ የተፈጸመ አንድ ስህተት አለ። በዛ ስህተት ሞተች። ሁሉ ጊዜ አንድ ነገር ልንገራችሁ፣ ይሄንን ስናገር ቀረ እንዳይላችሁ። መንፈስ የጨለማውም ይሁን የብርሃን ይቅርታ የሚባል ነገር አያውቁም። ይቅር የሚሉ ደም ሲያዩ ብቻ ነው። ይቅር ለማለት የሆነ ሰው መሞት አለበት፣ የሆነ ሰው መገደል አለበት። ከዛ በኋላ ነው ይቅር የምትባለው። እግዚአብሔር ይቅር ብሎናል ሲባል እንዲሁ ይቅር አልተባልክ። ኢየሱስ ሙቷል። ሁሉ ጊዜ ስፒሪት መንፈስ በተቆጣ ቁጥር የሆነ ሰው መሞት አለበት። ጨለማውም ይሁን ብርሃን ነው የምላችሁ። መንፈስ በተቆጣ ቁጥር የሆነ ሰንበዲ መሞት አለበት። እግዚአብሔር በዳዊት ተቆጣ። እንዴት የሆነውን ሚስት ወስዳለህ ካለው በኋላ ልጅህን ልውሰድ፣ ማንን ልውሰድ አለው? ቁጭ በሉ። ልክ ነኝ አይደለ? ማንን ልውሰድ አለው? ልጅህን ልውሰድ፣ ህዝቡ ጋር ልሂድ፣ ሰምቲንግ ልጅን ወሰደው። ከዛ ይቅር ተብለሃል አለው። ስፒሪት ሁሉ ጊዜ ሲቆጣ ካልገደለ ይቅር አይልም። ካልገደለ ይሄ የስፒሪት ባህሪ ነው። የእግዚአብሔርን ባህሪ ነው፣ የዛኛውን ባህሪ ነው። የሆነ ሰንበዲ መሞት አለበት። ምን እንዲባል? ይቅር እንድትባል። እኛ ይቅር የተባለው እንዲሁ አይደለም፣ ክራይስት ሙቷል። ለዛ ነው መጽሐፍ ቅዱስ ከአቤል ደም ይልቅ ወደሚናገር ይላል አይደለ? ትርጉሙን ማለት እንደው ልንገራችሁ። የአቤል ደም ጋር ስትመጡ ለምን ስለኔ አትፈርድም ነው የሚለው። የገደለኛለ ለምን ለኔ አትፈርድም ነው የሚለው። የኢየሱስ ደም ጋር ስትመጡ ልዩነቱም እንደው ልንገራችሁ። እናንተ የሆነ ጥፋት ታጠፋላችሁ፣ እግዚአብሔር ይዛን ታይም ላይ ይቆጣል። ካልገደለ ይቅር የሚባል ነገር የለም። ወዲያውኑ ጋር የተቆጣ ሰዓት እግዚአብሔር ከቁጣ ተመለስ እኔ ሞቼለታለሁ ይላል። የኢየሱስ ደም ከአቤል ደም ይልቅ ይናገራል ማለት እኔ ሞቼለታለሁ፣ ጋር ከቁጣ ተመለስ ሲል እግዚአብሔር ከቁጣው ይመለሳል። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ከክፉ ስራቸው እየመለሰ ይባርካቸዋል ይላል። ከምን? ከክፉ ስራ። እስኪ በፊት ጋድን ሞክረው። ክፉ ሰርተ መባረክ አታስበው። እዚህኛው ጋር ስትመጣስ ክፉ ሰርተ ሊበቀል ሲነሳ ክራይስት ነው ያለው ይላል። እኔ ደም አፍስሻለሁ። ከዛስ ጋድ ይመለስና ይባርካል። ከዛ ካራክተር ከዛ ባህሪ ይመለስና ይባርካል። ቁጭ በሉ። ለሬዲያ ፕራዶሳቴ እና ቤቱ የእግዚአብሔር ቤት ነው። ቤተል ላይ ያሉት ሰውየው በእግዚአብሔር መገኘት ውስጥ ኢንጆይ እያደረገ ነው። ዋው የሚገርም የመላእክት መገኘት አለ፣ የሚገርም የእግዚአብሔር መገኘት አለ እያለ የሆነ ሰንበዲ እዚህ ሙቷል። ከኔ ጋር ናችሁ? ዲፕ ወርሺፕ መሃል ሚስቱን አጥቷል። ዲፕ የሆነ መንፈሳዊ ኢንካውንተር መሃል የባለቤቱን ነርስ አጥቷል። ሁለት ሰው ሙቶበታል። ስፍራው ግን ቤተል ነው። አታስቡትም። ልክ ነኝ? አታስቡትም። ያዕቆብ ምን እየተከናወነ እንዳለ አልገባውም። ግራ ስለገባው ቀበራትና አሁን ልሂድ አለ። የዛ ስፍራ ስም ስቲላው ድረስ ምንድን ነው? የሴትዮዋ መቃብር ነው። የራሄል ምንድን ነው? መቃብር ነው። ስፍራው ስቲላው ድረስ መቃብር ነው። ሄሎ፣ ስፍራው አሁንም ድረስ ምንድን ነው? የሴትዮዋ መቃብር ነው። ከጥቂት ደቂቃዎች በፊት በጣም ዲፕ አምልኮ ውስጥ ነበር። አሁን ከዛ ፕሬዘንስ ሊያስወጣው የሚታገል አንድ ሀዘን ገጥሞታል። ሀዘኑ እንኳን በምን ምክንያት ነው የደረሰው? ሳምታይምስ ኢን ላይፍ ምን እንደሚገርም ልንገራችሁ። እዚህ ዲፕ የሆነ የእግዚአብሔር መገኘት ውስጥ ናችሁ። እዚህ ሚስታችሁ ሙታለች። ሰውየው የነበረበትን ፕሬዘንስ ረሳው፣ ቀበራትና ሄደ። ሴትዮዋ እዚህ ስትሞትበት ተመልሶ መጥቶ እንኳን እዚህ ጋር ምን እየተከናወነ ነው አላለም። አንዳንድ ሰዎች እንደዛ ናቸው። እዚህ ራሱ እግዚአብሔር ነው ወደ ቤተል ውጣ ያለው። እዛ ኖር አብረን ኖራለን ብሎታል። ሴትዮዋ እዚህ ጋር ሞተች። ሴትዮዋ እዚህ ጋር ስትሞት እግዚአብሔር ጋር መጥቶ ላይፌ ላይ ምን እየተከናወነ ነው? ቤተል ሂድ ባልከኝ በመጀመሪያ ቀን ሚስቴ ሞታለች። ምንድነው እየሆነ ያለው ነገር እንኳን አላለም። ለምን እግዚአብሔርን አስቸግሯለሁ አለና ቀበራት። ጋድም ጸጥ አለ፣ ዝም ነው ያለው። ክብር ለኢየሱስ ይሁን። ናው ራሄል ለምን እንደሞተች ነግራችኋለሁ። መጽሐፍ ቅዱሳችሁን ክፈቱ። ለሬዲያ ብራዳ ሳካቴ ዘፍጥረት ምዕራፍ 31 ክፈቱ። ምዕራፍ 31 ከቁጥር 29 እስከ 32። እሺ። ክፉ አደርግባችሁ ዘንድ ኃይል ነበረኝ፣ ነገር ግን የአባታችሁ አምላክ
ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። የአባታችሁ አምላክ ትናንት ያዕቆብን በክፉ እንዳትናገረው ተጠንቀቅ ብሎ ተናገረኝ። አሁን በደንብ ስሙኝ፣ እቺን ቃል በደንብ ስሙኝ። የአባታችሁ አምላክ ነው ያለው። እንደተሳሳተ ገባው ማን? ላባ። ሁለተኛ ላይ ያስተካክሏል። ቢኮዝ የሊያና የራሔል አባት እሱ ነው። የአባታችሁ አለ ኖ አለ። ቀጥል እሺ። ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁን የአባት ቤት ከናፈክ ሂድ። እሺ የአባትህ ቤት ከናፈክ ሂድ። በደንብ ስሙኝ። አሁን አለ የአባትህን ቤት ከናፈክ። መጀመሪያ የተገለጠለት አምላክ የሱን መሰለውና ተሸወደ። የኛም ነው አለ። አሁን ግን ገባው የአባትህ ነው ለካ አለ። እኔ የነዚህ ልጆች አባት እኔ ሌላ ነው ማመልከው አለው። እሺ ቀጥል። አሁን የአባትህን ቤት ከናፈክ ሂድ። አሁን የአባትህን ቤት ከናፈክ ሂድ። ነገር ግን አምላኮቼን ለምን ሰረክ? አሁን በደንብ ስሙኝ። ቀድም የአባቶቻችሁ አምላክ ነው ያለው። አሁን ገባው የሱ አምላክ ሌላ ነው። ከዛ ኔክስት ቶኑ ተቀየረ። የአባትህ ቤት አለው። ከዛ አሁን የሰረካቸውን ምኖቼን አምላኮቼን ምን በል እመጣለሁ። ቆይ አንዳንድ ጊዜ ኢን ላይፍ ምን እንደሚገርም ልንገራችሁ። በአገልግሎትም በየትኛውም አቅጣጫ አንዳንድ ሰዎችን ሳይ ምናቸው እንደምገረም ልንገራችሁ። ላባ ያዕቆብ ጋር መጣ። አንድ ነገር ነገረው። እግዚአብሔር ተገለጠልኝ አለው። ማን? አምላክ ተገለጠልኝ አለው። አምላክ ተገለጠልኝ ካለው በኋላ ያዕቆብ ጋር መጣ። አምላኮችን ሰጠኝ አለው። አንዳንድ ሰዎች አምላክ ተገልጦላቸው አማልክቶቻቸውን ግን ይፈልጋሉ። እነዚህን ሰዎች እንዴት እንደምትረዷቸው አላቅም። አንዳንድ ሰዎች የናዝሬቱ ኢየሱስ ከበራላቸው በኋላ ወደ ቀድሞ ጣዖት ትዝ ይላቸዋል። ላባም እንደዚህ እኮ ነው ያለው። አምላክ ተገለጠልኝ ካለው በኋላ አማልክቶችን ግን መልሳለሁ። የሚናገር አምላክ ተገልጦለት፣ የሚያወራ አምላክ ተገልጦለት፣ የሚሸከማቸውን አምላኮች ግን አምጣለው። ምኖችን? እሱ የሚሸከማቸውን በእጁ የሚይዛቸውን የሚያሽከረክራቸውን አምላኮች ምን በላቸው አምጣ። አንዳንድ ባክ ያደረጉ ሰዎች የሚያወሩ እንደዚህ ነው። አምላክ ተገልጦላቸው እሱን ዲኔ ያደርገው የሚሸከሙትን አምላክ ፍለጋ ተመልሰናል ይሏል። ላባ ናቸው እነሱ። የሚናገር አምላክ ተገልጦልህ እንዴት አንተ የምትሸከመውን አምላክ ትፈልጋለህ? እግዚአብሔር ከተገለጠልኝ እኔ ላባ ብሆን ያዕቆብ ጋር እንኳን አልሄድም፣ ወደ ቤቴ ነው መለሰው። ቢኮዝ አምላክ ነው የተገለጠልኝ፣ አምላክ ነው ያወራኝ፣ አምላክ ነው የተናገረኝ። ሰው እግዚአብሔር ተገልጦለት እንዴት ጣዖቱ ትዝ ይሏል? ሄሎ እግዚአብሔር ተገልጦለት። እሺ ቀጥል። አምላኮቼ ምን በል መልሳለሁ። እሺ አምላኮቼን ለምን ሰረክ? አምላኮቼን ለምን ሰረክ? ያዕቆብም መለሰ። ላባን እንዲህ አለው ልጆችህን ከኔ የምትቀማኝ ስለመሰለኝና ስለፈራሁኝ ይህንን አደረኩ። አምላኮችን የምታገኝበት ሰው ግን እርሱ ይሙት። ምኖችን የምታገኝበት? አምላኮችን የያዘ ሰው ምን ይበል? ይሙት። ይሄን የተናገረው ራሱ ያዕቆብ ነው። በሚስቱ ላይ ነው የተናገረው። ቀጥል። አምላኮችን የምታገኝበት ሰው ግን እርሱ ይሙት። እሺ ያንተ የሆነው በኔ ዘንድ ይገኝ እንደሆነ ያንተ የሆነው በኔ ዘንድ ይገኝ እንደሆነ ወንድሞቻችን ፊት ፈልግ ላንተ ውሰደው አለው። ራሔል እንደሰረቀችው ያዕቆብ አያውቅም ነበርና። ራሔል እንደሰረቀችው ያዕቆብ አያውቅም። ሙታ እንኳን ያዕቆብ ራሔል እንደሰረቀችው አያውቅም። ራሔል የሰረቀችው እሱ መጣና ምን አለ? ጣዖቱ የሚገኝበት ሰው አለ ይሙት አለ። ምን ይበል? ይሙት። ይሄ ወርድ የወጣው ከማን አፍ ነው? ከባሏ አፍ ነው። ከዛ ሴትዮዋ ነይ ሲላት አሁን የወር አበባይ ላይ ነኝ መውረድ አልችልም አለችው። ሁሉንም ፈተሸና ተመለሰ። ሴትዮዋ ግን ከጣዖቱ ጋር ጉዞዋን ቀጠላለች። ከምኑ ጋር? ጣዖቱን እንኳን አልጣለችውም። አብሯት ነው አሁንም ድረስ ያለው። ያ ጣዖት የሷ ጣዖት አይደለም፣ አባቷ የሚያመልከው ነው። ሄሎ ይሄ ጣዖት ማን የሚያመልከው ነው? አባቷ የሚያመልከው ነው። ሰርቋለች፣ ደብቋለች። አባቷ የሚያመልከውን ጣዖት ደብቀው ይዘው የተንቀሳቀሰች ነው። ያዕቆብ እሱ ያህዌን ያመልካል፣ ሚስቱ የአባቶቿን አምላክ ታመልካለች። ሄሎ እሱ የአባቱን የይስሐቅን የያዕቆብን አምላክ ያመልካል፣ እሷ የአባቷን የላባን አምላክ ታመልካለች።
አሁንም ድረስ ላባ መጥቶ አምላኬን ሲል መመለስ አልፈለገችም። ቢኮዝ ከያዕቆብ አምላክ ይልቅ ይሄኛው ይሻላል። ቢኮዝ በእጅ ይያዛል። በሷ ተንታኔ በእጅ ይያዛል። በሷ አረዳድ በእጅ ይያዛል። አጠገቤ ስለሆነ አይዋለሁ። በሷ ምን አረዳድ ደን ምን ተፈጠረ? 1 2 3 ምዕራፍ አብረው ሄዱ። 1 2 3 ምዕራፍ አብረው ሄዱ። 1 2 3 ምዕራፍ አብረው በሄዱበት ታይም ድረስ አምላኳ አብሯት ስላለ ሴትዮዋ ምንም አልሆነችም። አምላኳ አብሯት አለ። አምላኳ አብሯት አለ። 1 2 3 ምዕራፍ አምላኳ አብሯት አለ። የማን? የራሔል አምላክ። ሴትዮዋ ምንም አልሆነችም። ምንም አልሆነችም። ምዕራፍ 35 ላይ አንድ ነገር ተፈጠረ። ቁጥር 1 ብቻ አንብብልኝ። ምዕራፍ 35 ቁጥር 1 አሁን ቅድም ያነበብነው ምዕራፍ ስንት ነው? አሁን ምዕራፍ 35 ቁጥር 1 አንብብ። እግዚአብሔር ያዕቆብን አለው። በደምስ አሁን እግዚአብሔር መጣና ራሱ ያዕቆብን አለው። እሺ ተነስተህ ወደ ቤተልሔም ውጣ። ተነስተህ ወደ ቤተልሔም ውጣ። በዛ ኑር። በዛ ምን በል ኑር። አሁን ምን ማለት እንደሆነ ልንገራችሁ። ሰውየው ቤተልሔም ውስጥ አይደለም የሚኖረው፣ ከእግዚአብሔር መገኘት ውስጥ የሆነ ቦታ ላይ ነው የሚኖረው። ያ ስፍራ ራሔል ለያዘችው አምላክና ጣዖት ተስማሚ ነው። አሁን ጋድ መጣና ወደ እኔ መገኘት ውስጥ ግባ፣ ቤተል ውስጥ ኑር አለው። ከኔ ጋር ናችሁ? እንደዚህ አይነት ጨዋታ አልወድም። ከራሔል ጣዖት ጋር አብረህ መኖር የለብህም። ቤቴል ውስጥ ግባ አለው። ቤተል ማለት የእግዚአብሔር ቤት ብቻ ማለት አይደለም። ፍሩትፉል የሆነ ሪጅን ወይም ፍሬያማ የሆነ ዞን ወይም ክልል እንደማለት ነው። ቀጥል። እግዚአብሔር ያዕቆብን አለው ተነስተህ ወደ ቤቴል ውጣ። እግዚአብሔር ያዕቆብን አለው ተነስተህ ወደ ምን? ወደ ቤቴል ውጣ። እሺ በዛ ኑር፣ ከወንድምህ ከኤሳው ፊት በሸሸህ ጊዜ። በቃ አሁን በደንብ ስሙ። ከወንድምህ በኤሳው ፊት በሸሸህ ጊዜ። ቀጥል። በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያ አድርግ። አሁን በደንብ ስሙ። ወደ ቤተል ሂድ አለው። ከወንድምህ ኤሳው በሸሸህ ጊዜ ስገለጥለት እዚህ ይልሃል አለው። አዎ ሲል እዛ ስፍራ ላይ መሠዊያ ስራ። ምን ማለት ነው ልንገራችሁ። የተገለጠበት ስፍራ ላይ ተገለጠልኝ ብሎ ጥሎ ነው ሄደው። ድንጋይ አላስቀመጠም። ምንም አይነት ሚሞሪ እንዲኖረው አልፈለገም። የራሔል ጣዖትና ዙሪያው ያሉ ሰዎች የያዙት ጣዖት ይሄንን እንኳን ከሰውየው ማይንድ ውስጥ ወስዶበታል። እግዚአብሔር ተገልጦለት እንዲያስታውስ እንኳን አልተደረገም። ቀጥል። መሠዊያን ስራ አለው። አሁን በደንብ ስም። እግዚአብሔር ይሄንን ከተናገረው በኋላ ያዕቆብ ሚስቱ እንድትሞት አንድ ነገር አደረገ። ቀጥል። መሠዊያ አድርግ። ያዕቆብ ለቤተሰቡና ከእርሱ ጋር ላሉት ሁሉ። በደንብ አሁን ያዕቆብ ከእግዚአብሔር ይሄንን ድምፅ ሰማ። ሄሎ ያዕቆብ ከቤተሰቡ ይሄንን ድምፅ ሰማ። መጀመሪያ ከእግዚአብሔር ድምፅ ሰማ። ምን ስራ? መሠዊያ ስራ። አሁን ሌላ ድምፅ ሰማ። ይሄንን መታዘዝ አለብኝ አለ። ቤተሰቦቹ ጋር መጣ። ቤተሰቦቹ ማለት ሚስቱና ልጆቹ ጋር መጣ። ከዛ አብሮት ያሉት ሰራተኞቹ ጋር መጣ። ኔክስት ምን አላቸው? ያዕቆብ ለቤተሰቡ ከእርሱ ጋር ላሉት ሁሉ እንዲህ አለ። እንዲህ አላቸው ያዕቆብ፣ እንግዶቹን አማልክት ከመካከላችሁ አስወግዱ። እንግዶቹን አማልክት ከመካከላችሁ አስወግዱ። እሺ ንጹሃን ሁኑ። ንጹሃን ሁኑ። ልብሳችሁን ለውጡ። ልብሳችሁን ለውጡ። ተነስተን ወደ ቤቴል እንውጣ። ተነስተን ወዴት እንውጣ? ወደ ቤቴል እንውጣ። እሺ በዛ በመከራዬ ጊዜ ለሰማኝ፣ በዚያን በመከራዬ ጊዜ ለሰማኝ፣ በሄድኩበት መንገድ ከኔ ጋር ለነበረው፣ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ እናድርግ። ለእግዚአብሔር መሠዊያ እናድርግ። ያዕቆብ አንድ ነገር አደረገ። ከዚህ በኋላ እኔም በደንብ ስሙኝ። ሚስቱ ከአባቷ ጣዖት ሰርቃለች፣ ይዘዋለች። 1 ምዕራፍ 2 ምዕራፍ 3 ምዕራፍ አብረው መጡ እና እግዚአብሔር ተገለጠል። እስካሁን ከቤቴል ውጭ እየኖርክ ነው አለ። ወደ ቤቴል ተመለስ። መሠዊያ እንኳን አልሰራህልኝም እዛ አለው። እንድትኖር የምትፈልገው የት ነው? ቤቴል ነው። ቤቴል ኖር አለው። ከቤቴል ሩቅ ስፍራ ነው ያለው። ከዛ ይሄንን ድምፅ ሲሰማ አንድ ነገር አደረገ። ዙሪያ ያላችሁ በሙሉ አለ፣ ሚስቶቼ፣ አብራችሁኝ ያላችሁ ሰዎች ጣዖታዎቻችሁን አምጡ አለ። አምላኮቻችሁን አምጡ አለ። ምን ማለት እንደሆነ ልንገራችሁ። ቤተሰቦቹም አብሮት የሚሰሩ ሰራተኞችም ጣዖት ይዘው ነው ከሱ ጋር የሚሽከረከሩት። እረኞቹ አብሮት ያሉ ሰዎች ያዕቆብ ያዕቆብ የሚሉ ሰዎች የየራሳቸው አንድ ጣዖት አላቸው። ከቤታቸው ያመጡት፣ ከአባቶቻቸው ቤት ያመጡት። ሄሎ ሰውየው ሰራተኞች በሙሉ የሱ ያህዌን አያመልኩም።
የሱ ሰራተኞች በሙሉ ምን አላቸው? ጣዖት አላቸው። ቤተሰቦች ጣዖት አምጡ ሲል ቤተሰቦቹ ጣዖት እንደሚያመልኩ ያውቃል። ከዛ ምን እንደተፈጠረ ልንገራችሁ። ሚስቱ ጣዖት አመጣች፣ ሰራተኞቹ ጣዖት አመጡ። ራሔል ጣዖት አመጣች። ራሔል ጣዖት አመጣች። የመቼ ጣዖት? ከላባ ቤት የሰረቀችው የአባቱ አምላክ ሰጠችው። ጉዞ ወዴት ነው? ወደ ቤተልሔም እየሄዱ እያለ ያዕቆብ ምን ማድረግ እንዳለበት አልገባውም። ጣዖት ብቻ ተቀብሎ ነው እየሄደ ያለው። በደንብ ስሙኝ፣ በደንብ ስሙኝ፣ በደንብ ስሙኝ። ሰይጣን መቼ እናንተ ላይፍ ላይ ፓወርፉል እንደሚሆን ልንገራችሁ። ጌታ ኢየሱስ አንድ ጊዜ አንድ ነገር ተናገረ። አንድ ሰው ነበር አለ፣ አጋንንት ወጣለት አለ። ሄደ አጋንንቱ፣ በቃ ሄደ ብለን ሸኘ ነው አጋንንቱ። ከጥቂት ደቂቃ በኋላ ስንመለስ አለ 7 አጋንንት አለበት አለ። አጋንንቶች በጣም ፓወርፉል የሚሆኑ ስታስወጣቸው ነው። ያ ማለት ይሄንን ሰውዬ አጋንንት ባታስወጣለት ይሻል ነበር። ቢኮዝ አንድ ብቻ ነው የነበረው። ካስወጣስ በኋላ 7 አለበት። አሁን ምን ማለት ነው? አንድ ካስወጣችሁ በኋላ ዝም ነው ያላችሁት። አንድ ካስወጣችሁ በኋላ ዝም ነው ያላችሁት። ያቺ እሱ የነበረባትን ቤት በምንም ነገር አልሞላችኋትም። ጓደኞቹ ጋር ይሄድና ይላል፣ በደንብ ስሙኝ። ጓደኞቹ ጋር ይሄድና ምቹ ቤት አግኝቻለሁ ይላቸዋል። 6 ጓደኞቹን ይዞ ይመጣል። መጀመሪያ እኮ አንድ ሆኖ ብቻውን ሲኖር ሌላ ጓደኛውን አልጠራም። ሲወጣ ግን አሁን ቤስት ፕሌስ ነው አለ። ያንዳንድ ሰዎች ላይፍ ዴሊቨር ከተደረጉ በኋላ ነው የሚከፋው። ለምን? ልክ ዴመኑ ከወጣ በኋላ ሌሎች 6 ጓደኞችን ይጠራል። አሁን ቤስት ነው ይላል። ሄሎ ሄሎ ሄሎ፣ ከኔ ጋር ናችሁ? ዴመኖች ለምን ላይፋችሁ ላይ እንደሚመለሱ ልንገራችሁ ባጭሩ። አንድ ሰው አሁን ከሞተር ላይ ቢወድቅ እግሩ ይቆስላል አይደል? ከዛ ሆስፒታል ተወስዳላችሁ፣ ቁስል ምናምን ይታሸጋል። ከዛ ከሆስፒታል 1 ሳምንት ከቆየ በኋላ ሰውየው ተፈወሰ ትላላችሁ። ሰውየው ተፈውሷል። ለእናንተ ነው የተፈወሰው። ቢኮዝ ስቲል ነው ታሞ ለመሆኑ ምልክት ጠባሳ አለው። ዴመኖች ላይፋችሁ ላይ የሚያደርጉት ነገር አንድ ነው። ተመልሶ መምጣት ስለሚፈልጉ መግባት የሚችሉበትን ጠባሳ አድርገው ነው የሚሄዱት። ያ ምንድነው ከተባለ ያንተ ካራክተር ነው። ያንተ ካራክተር ነው። የሆነ ታይም አንተ ላይ ይኖሩብህና ላይፍን ካራክተር ላይ ጠባሳ ያስቀምጣሉ። ያ ካራክተር ተመልሶ መምጫቸው ነው። ሄሎ፣ ያ ካራክተር ምንድነው? ተመልሶ መምጫቸው ነው። ተመልሶ ይመጣሉ። አንተን ዴሊቨር ያደረገ ሰው ነፃ ያወጣ ይመስሏል። ጠባሳውን አላጠፋው። ጠባሳው ምንድነው ከተባለ መመለሻ ነበርኩ ይላል። እዚህ ቤት ውስጥ ነበርኩ፣ ይሄ ለካ የኔ ቤት ነው ይላል። ሄሎ፣ ይሄ ለካ ምንድነው? የኔ ቤት ነው ይላል። የኔ ቤት ነው። ቤቱ መሆኑን በምናወቅ ጠባሳ አለ። እሱ ከሄደ በኋላ እሱ ነው እንጂ የሌለው የሱ ካራክተር አንተ ውስጥ አለ። እሱ የለም፣ የሱ ካራክተር ግን አንተ ውስጥ አለ። እሱ የለም፣ እሱ የሚያደርገውን ነገር በሙሉ ግን አንተ እያደረከው ነው። ሄሎ፣ ዴሊቨር ያደረገ ሰውዬ መዝሙር አስከፍቶ ሊዘል ብዙ ነገር ሊያደርግ ይችላል፣ ግን ዴሊቨር አላደረገም። ለሌሎች 7 ዴመኖች ነው ያመቻቸ። ቢኮዝ ዴሊቨር ማለት አጋንንት ማስወጣት አይደለም። ዴሊቨር ማድረግ ጠባሳውን ማጥፋት ነው። እሱ ተመልሶ እንዳይመጣ ማድረግም ጭምር ነው። እሱ ምን እንዳይል ተመልሶ እንዳይመጣ ማድረግም ጭምር ነው። ሰውየው ምንድነው ያጠፋው? ጣዖት አምጡ አለ። የአባቷን ጣዖት ሰጠች። የአባቷን ጣዖት ከሰጠች በኋላ እሱ የአባቶቹን አምላክ አልሰጣትም፣ ብቻውን ይተዋት። ምንድነው ያደረገው? ቤተል እንሄዳለን የአባቶች አምላክ እዛ ነው ያለው ብሎ ነው ያሰበው። ተቀበላትና መንገድ ጀመሩ። እሷ መንገድ ስትጀምር እሱ የአባቶችን አምላክ ይዟል። እሷ ባዶዋን ነች። ጣዖቷን እንኳን ተቀምጣለች። መንገድ ላይ የሄደች ሞተች። ቤተል ሳትደርስ ሞተች። ቤተል ሳትደርስ የሞተችው ለምንድነው? ጣዖት ተቀብሏታል። ጣዖቱን ተቀብሏት አሁን ባዶ ነች። ያ ጣዖት ደግሞ ምንድነው ከተባለ አንድ ጎበዝ የሆነን ወታደር ጄኔራል የሆነን ሰው በውጊያ 40 ዓመት ልምድ ያለውን ሰው ጦር ሜዳ ውስጥ ስትከቱት መሳሪያ ሰጥታላችሁ። 40 ዓመት ልምድ አለው ብለህ በባዶ ከሰጠው ሙት እያልከው ነው። ዲፌንስ የለውም። የሚከላከልበት ምንም አይነት መሳሪያ የለም። ከየትኛውም ስፍራ የሚመጣ በራሪ ጥይት ይገለዋል።
ሴትዮዋ የሆነችው እንደዛ ነው። ሴትዮዋ የሆነችው እንደዛ ነው። እና እንደዚህ ከሆነ ጣዖቱ የተገኘበት ሰው አለ ይሙት አለ። የማን ጣዖት የተገኘበት? የላባ። የሌላ ጣዖት አላል። የሌሎቹ ችግር የለውም አለ፣ እቀበላቸዋለሁ ችግር። የላባ ጣዖት የተገኘበት ግን አለ ይሙት አለ። የላባ ጣዖት የተገኘባት ራሄል ነች። የተገኘባት ሰዓት ሞተች። እስኪገኝባት ድረስ ግን ህይወቷ ቀጥሏል። የገደላት ማን ነው ካልከኝ የአባቷ ጣዖት። ከአባቶቻችሁ ከሚያመልኳቸው አማልክቶች የሚመጣ የትኛው መንፈሳዊ ጥቃት ከዚህ ሰዓት ጀምሮ እንዲቆም አዛለሁ። አሜን። ከዚህ ሰዓት ጀምሮ እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። በኢየሱስ ስም ኃይል እንዲቆም አዛለሁ። ቁጭ በሉ። መጽሐፍ ቅዱሳችን ውስጥ ምን እንደሚገርም ልንገራችሁ። ሐዋርያት ሥራ ምዕራፍ 2 ላይ ስትመጡ መንፈስ ቅዱስ ተሞሉ። ልክ ነኝ? ስንት ሺህ ሰው ተጨመረ? 3000። ስንት ነበሩ እነሱ? 120። በአጠቃላይ ስንት ሆኑ? 3120። ምዕራፍ 4 ላይ አንድ ደስ የምትል ቃል አለች። ከመካከላቸው ድሃ ሰው አልነበረም የምትል እና ምን እንደሚገርም ልንገራችሁ። የተቀበለው ሰው በሙሉ ያመልክ የነበረውን ጣዖትና አምላክ አስቀምጦ ነው የተቀበለው። ብዙ ጊዜ ምን እንደሚፈጠር ልንገራችሁ። ብዙ ጊዜ የአባቶቻችሁን አምላክ ትታችሁ የመጣችሁ ሰዓት በሕይወት ዘመናችሁ አይታችሁ የማታቋቸው ድህነቶች ይመጣሉ። አታ የማታክሰው ይባዶ ትሆናለህ። ሄሎ የሻይ 20 ብር መክፈል ይከብዳል። 20 ብር መክፈል ይከብዳል። ከዛስ ጌታን ከተቀበልኩ በኋላ ድህነትን ያተረፍኩት ትላለህ። ምን እየተከናወነ እንደሆነ መንፈሳዊ ዓለም ላይ አታውቅም። አሁን ራሄል በደንብ ስሙኝ፣ አስነስተህ ብትጠይቃት እኔ ጌታን ለመቀበል ጣዖት ከጣልኩ በኋላ ነው የሞትኩት ነው የምትልህ። ምን የተከናወነ እንዳለ እኮ አታውቅም። ሄሎ ሰዎቹ ጣዖቶቻቸውን የጣሉ ሰዓት ጥልቅ ድህነት ውስጥ ያሳልፋሉ። ረረረረ ይላሉ። እኔ በሕይወት ዘመን ችግር ያላቅም፣ በእግሬ ሄጄ ያላቅም። እዚህ ጌታ ቤት ከዛስ ይቆዩና መርፌ ይወጋሉ። ምን አይነት የሚል መርፌ? እያስተማረህ ነው። ምን የሚል መርፌ? እያስተማረህ ነው። ትመጣለህ፣ ቀጣይ ማስታገሻ ይሰጥሃል። እያስተማረህ ነው። ቀጣይ ወር ትመጣለህ፣ እያስተማረህ ነው። ያንተ ትምህርት አያልቅም። መቼ እንደምትመረቅ እኛም አናውቅም። ልክ ነኝ አይደል? ግራጁዌሽን ቀን መቼ እንደሆነ አይነግሩም። ቢኮዝ እነሱም ግራጁዌት አላደረጉም። ስቲላው እየተማሩ ነው። እነሱ አሁንም ድረስ እየተማሩ ነው። ግራጁዌት አላደረጉም። እነሱም መቼ እንደሚመረቁ አያውቁም። አንተ መቼም እንደምትመረቅ አይነግሩም። ልክ ነኝ አይደል? መጽሐፍ ቅዱስ ውስጥ ግን አንድ ነገር ተቀየረ። ምን አይነት ነገር ተቀየረ? 3000 ሰው ጣዖቱን ተወና ምዕራፍ 2 ላይ ጣዖቱን ተወ። ምዕራፍ 4 ላይ ሁሉም ሰው ባለጸጋ ሆኗል። ምን አይነት ጌታን ቢያስቀብሏቸው ነው? ምን አይነት ትምህርት ቢያስተምሯቸው ነው? ጌታን ሲቀበሉ ምን ብለው ቢነግሯቸው ነው? ለአንድ ምዕራፍ እንኳን ድሃ አልሆኑም። ሁሉም ጣዖቱን ጥሎ አሁንም ባለጸጋ ነው። ሁሉም ጣዖቱን ጥሎ ባለጸጋ ነው። አሜን። ሁሉም ጣዖቱን ጥሎ በእግሬ እኮ ጌታን ከተቀበልኩ በኋላ ሄድኩ እንኳን አላለም። ሁሉም አሁን ባለጸጋ ሆኗል። ፒተር ምን ብሎ ቢሰብካቸው ነው? እነዚህን ሰዎች ምን ብሎ ቢጸልይላቸው ነው? ምን ብሎ ቢነግራቸው ነው? ምን ብሎ ቢያወራቸው ነው? ለዛ ነው ያ ማለት በእኛና በእነሱ መካከል ሰፊ ዲፈረንስ አለ ማለት። እኛ በምንነግርህና እነ ፒተር ለነሱ በነገሯቸው መካከል ሰፊ ዲፈረንስ አለ። ቁጭ በሉ። ሄሎ ምን ብሎ ቢያስተምሯቸው ነው? የሚገርም እንደልንገራችሁ የ20 ዓመት ታሪክ አይደለም አሁን የምነግራችሁ፣ የ2 ምዕራፍ ታሪክ። ምዕራፍ 2 ላይ ጌታን ተቀበሉ። ምዕራፍ 3 ላይ ተአምራት ሆነ። ምዕራፍ 4 ላይ ድሃ ሰው ከመካከላችሁ ውስጥ አስመዝግቡ ድሃ የሆነ ሰው ሲባል ሁሉም ባለጸጋ ነው። ሁሉም ባለጸጋ ነው። የእንትን ኢንቨስትመንት አለ። ያኛውም እንደዛ ከጣዖቶቻቸው ወደ ጌታ ዞር ያሉ ሰዓት ድሃ አልሆኑም። አሁን ታይም ላይ ያሉ ሰዎች ግን ድሃ እየሆኑ ነው። አንድ ነገር ልንገራችሁ
አንድ ጊዜ አንድ ጥናት ተሰራ። አሁን ላይ ቴክኖሎጂ በፊት በየመቶ ዓመቱ ይቀየር ነበር። በ16ኛው ክፍለ ዘመን 17 ጋር ሲመጣ 17 እና 18ኛው ክፍለ ዘመን ሲመጣ በየ25 ዓመት ሆነ። አሁን ቴክኖሎጂ ለ12 ሰዓት ብቻ ነው የሚቆየው። የሆነ ነገር ፈጠርኩ ባላችሁ በ12 ሰዓት ውስጥ የዛ ነገር የተሻለው ነገር ይፈጠራል። አንድ ቴክኖሎጂ አሁን ላይ ባለበት ሁኔታ 12 ሰዓት ብቻ ነው የሚቆየው። በዚሁ ልክ ደግሞ ሌላ ነገር ላሳያችሁ። ቸርች ነው። ቸርች ስትመጡ ቸርች በ100 ዓመት እንኳን አትለወጥም። አቬሬጅ የቸርች የምትለወጥበት እድሜ ተብሎ ተሰርቶ ከ78 ዓመት እስከ 120 ዓመት ነው የተባሉ አንድ ቸርች ላይ ለውጥ ለማምጣት። አሁን የምትከራከሩባቸው ይሄ ቴዎሎጂ መጽሐፍት 15ኛው ክፍለ ዘመን ላይ የተጻፉ ናቸው። 15ኛው ክፍለ ዘመን ላይ 500 ዓመት ወደ ኋላ ተመለሰ ቁጭ ብለህ ትከራከር የኒቂያ ትላለህ የሆነ ትቸዋለህ አንዳንዶች አላችሁ ትቸዋለህ። 500 ዓመት የሆነ ነጥብ እንኳን አልተስተካከለም። 500 ዓመት ከዛሬ 100 ዓመት በፊት የነበረው ፓስተር እና አሁን ያሉ ፓስተሮች መካከል ዲፈረንስ የለም። ቸርች ከታይሙ ጋር እንኳን አብራ መሄድ አልቻለችም። ከኔ ጋር ናችሁ? አንድን ቸርች ለማደስ 100 ዓመት ሊኖር ይገባል። ልክ አሁን ጊዜው ደርሷል ስትባል ሙታል አንተ። አሁን ለመለወጥ ጊዜው ደርሷል ስትባል ሙታል። ለምንድን ነው ኦፖዝ የሚደረግ? የሆነ ኒው ቼንጅ ይዘህ የመጣ ሰዓት ኦፖዝ ትደረጋለህ። ቢኮዝ የሚቀየረው በየስንት ዓመቱ ነው? በየ100 ዓመቱ። እና ሳምታይምስ ቁጭ ብዬ ይደነቃለሁ። 500 ዓመት 600 ዓመት ወደ ኋላ የነበረ ነገር ላይ እንዴት አሁን ትከራከራለህ? ምን ብለው ቢያስተምሯቸው ነው በሁለት ምዕራፍ ሰዎቹ ባለጸጋ የሆኑት? ጌታን ከተቀበሉ በኋላ ምን ብለው ነው ያወሯቸው? ሁሉ ጊዜ አንድን ሰው ዴሊቨር ስታረጉት ስፔሻሊ ትውልድን ተከትሎ ከሚመጣ እርግማን ህይወቱን ነፃ ስታወጡት ጣዖትህን ጣል ብቻ አትበሉት። ጣዖቱን ከጣለ በኋላ የሆነ ነገር አስይዙት። የሁሉንም ጣዖት ሰብስቧል እና እሱ በራሱ አፍ ይሄ ጣዖት የሚገኝበት ሰው ምን ይበል ብሏል? ይሙት። ጣዖቷን ተቀበላትና ከዚህ እርግማን ግን ሊጠብቃት የሚችል ነገር አላደረገም። ጣዖቷን ተቀብሏታል። ከዚህ እርግማን ግን የሚከላከላትን ነገር ግንብ ምን አላለም? አልሰራም። ሴትዮዋ እየሄደች ሞተች። ሰውየው ስቲላው ግን ቤት የለው። ከቤተል ስንወጣ እንቀብራታለን አለ። ሴትዮዋ ቤተል ውስጥ እንኳን አልመጣችም። ቤተል ያልመጣችበት ምክንያት ምን እንደሆነ ልንገርህ። ቤተል ያልመጣችበት ምክንያት ላባን ላሳያችሁ። የላባ የአባቶችን አምላክ ነው ያለችው። ልክ ነኝ? የላባ አምላክ ማን እንደሆነ ላሳያችሁ። ላባ በጎቹ ለመውለድ የሚቸገር ሰው ነው። በጎች አሉት። በጎቹ ለመውለድ ይቸገራሉ። ፍሬ የሚባል ነገር የለም። አንድ ቀን ያዕቆብ መጣና እንጨት ሲያስቀምጥ ሁሉም ነገር ይስተካከለው። ያ ማለት የላባ አምላክ ፍሬያማነትን አይወድም። የያዕቆብ አምላክ ደግሞ ፍሬያማ አምላክ ነው። በደንብ ስሙኝ። ቁጭ በሉ። የላባ አምላክ ልጅ ስትወልዱ ደስ አይለውም። ሰው እንደዚህ ያለው የኔ አምላክ ምንም አልሰራም እስኪ አንተን አምላክ ሞክር ሲለው ዝንጉርጉሬ ሲል በዛው ከለር ያንጃም ሲል በዛው ከለር። ሶ የላባ አምላክ ምንድነው ችግሩ ሲባል የላባን ከብቶች እንዲወልዱ እንኳን ማድረግ አልቻለም። የላባ ከብቶች እንዲወልዱ ወይም ፍሬያማ እንዲሆኑ ማን አስፈልጓል? የያዕቆብ አምላክ አስፈልጓል። ሄሎ ከኔ ጋር ናችሁ? ሴትዮዋ ልትወልድ ስትል የላባ አምላክ ገደላት። ልትወልድ ስትል ገደላት። ሶ የላባ አምላክ ከመውለድ ጋር ችግር አለበት። ከመውለድ ጋር ችግር አለበት። ከማርገዝ ጋር ችግር የለበት። ከመውለድ ጋር ችግር አለበት። ያንተ ባለጠግነት ሲወለድ አይቻለሁ። ያንተ ባለጠግነት ሲወለድ አይቻለሁ። ስታክፈው አይቻለሁ። ስጨብጠው አይቻለሁ። በእጅ ይዘው አይቻለሁ። አይቻለሁ። ቁጭ በሉ። ፕራካቶዶስ አሊብራሃዲያናሞስ ጄሌብሬዲያ ክራዶስ በረምስም እዛ ካሉ ሰዎች እዛ ኤሪያ ላይ ካሉ ሰዎች ላብራዲያናሞሳቴ ሴትዮዋን የአባቷ አምላክ ገደላት። የራሷ አባቷ የሚያመልከው ጣዖት
ምን የሚሉ አባቷ የሚያመልከው ጣዖት እና ሊገላት ሲመጣ ምን እንደተፈጠረ ልንገራችሁ። ሊገላት ሲመጣ እስክትወልድ ድረስ ጠበቃት። ቢኮዝ በደንብ ስሙ። አንዳንድ አማልክቶች የራሳቸው ባህሪ ያላቸው የላባ አምላክ ትልቁ ችግሩ ምንድነው? ፍሬያማነት ላይ ችግር አለበት። ፍሬ መስጠት ላይ ችግር አለበት። ሄሎ ምን ላይ? ፍሬ መስጠት አይወድም። የሆነ ነገር ሲወለድ አይወድም። የሆነ ነገር ሊመጣ ሲል አይወድም። ሴትዮዋ መንፈሳዊ ዓለም ላይ ምን እየተከናወነ እንደሆነ አልገባትም። ነርሷ ምን እንዳለቻት ልንገራችሁ። ጤንነትሽ አሁን ሰላም ነው አለቻት። ነርሷ ነች። ምንም አትሆኝም፣ ለዛም ያንቺ ምትቀላሉ አለቻት። ባይብሉ እንደዛ እኮ ነው የሚለው አይደል? ሰላም ነች፣ ለዛም ወንድ ልጅ ልትወልጂ ነው አለቻት። እስካን ስናደርገው ምንድነው? ወንድ ልጅ። በዚህ አጋጣሚ አንድ ነገር ልንገራችሁ። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ የምትዋቸው ሰዎች ኢቭን እግዚአብሔር እንኳን ያልተገለጠላቸው ከናንተ በላይ ስፒሪቹዋል አላቸው። ከናንተ በላይ ለምን እንደዛ እንደምልንገራችሁ። የሷ ነርስ ሳትወልድ ምን እንደምትወልድ አውቃለች። ወንድ ነው የምትወልጁ አለቻት። ጾታውን እንኳን አላየችም፣ ገና እንኳን አልተወለደም። አሁን ወንድ ልትወልጂ ስለሆነ ምጡ ይበዛው አለቻት። ማሽን የለም እስካን አላደረገችም፣ በምንም አላታቀም። ምን ልትወልጂ ስለሆነ? ወንድ ልትወልጂ ስለሆነ ነው። ምን ይበዛው? ምጥሽ ይበዛው። ግን ጤንነትሽ ምንድነው? ሰላም። ወለደች። ሴትዮዋም ጤነኛ የተባለችው ሴትዮ ሞተች። በሕክምና ለሞት የሚያበቃ ችግር የለባትም፣ ግን ስፒሪት መንፈስ ገደላት። ይሰማች ነው? መንፈስ ገደላት። የገደላት ልክ ልጇን ልታይበት ያለችበት ቅጽበት ላይ ገደላት። ባሏ ምን እየተከናወነ እንዳለ አልገባው፣ ምን እየሆነ እንዳለ አልገባው። እሷን የገደላት የአባቷ አምላክ ነው። እና የአባቷ አምላክ ሰው ሲወልድ ደስ አይለውም፣ ከብት ሲወልድ ደስ አይለውም። ከኔ ጋር ናችሁ? ምን ያክል የድህነት መንፈስ እዛ ቤት እንደነበረ ላሳያችሁ። ለአንድ ሴት ሲባል 7 ዓመት ባሪያ ነው ያደረገው። አንድ ጥያቄ ልጠይቃችሁ። ቤታችሁ ውስጥ የቤት ሰራተኛ ብታስገቡ ከ7 ዓመት ገንዘብ መስጠት አቅቷችሁ ከ7 ዓመት በኋላ ልጄ ነድርሃለሁ ትሉታላችሁ? ላባ እኮ እንደዛ እኮ ነው ያደረገው። 7 ዓመት ስራ አለው። ከሰራ በኋላ ደሞዜ ምንድነው ሲል ልጄን እሰጥሃለሁ። ያ ማለት በላባ ማይንድ ውስጥ ገንዘብ ከልጅ የበለጠ ዋጋ ነው ያለው። ደሞዜ ምንድነው ሲል የ7 ዓመት ደሞዝ እሰጥሃለሁ አይደለም ያለው። ለብር ያለው ሜንታሊቲ ያሳያችሁ። ምን እሰጥሃለሁ? ልጄን። ከዛስ ከ7 ዓመት በኋላ አንዲት ሴት ሰጠው። ኖኒ ቸነር ለምፈልገው ያችኛይቷን ሲል 7 ዓመት ሰራና ትወስዳታለህ አለው። ከዛስ ከ7 ዓመት በኋላ ምን እንደተፈጠረ ልንገራችሁ። 2 ልጆቹን ይዟቸው ያዕቆብ ተደብቆ ወጣ ፈርቶት። አባትየው ሲመጣ ልጆቼን ልሰናበት ብሎ አይደለም የመጣው፣ አምላኬን አለ። አምላኬን ልጆቼን እንደፈለክ አድርግ። ምን አምላኬን ልጆቼ ምን እንደፈለክ አድርጋቸው። ሄሎ ምንን አምጣ? አምላኬን አምጣ። ምን አይነት የድህነት ስፒሪት ነው? ለቤት ሰራተኛችሁ 7 ዓመት እኔ ጋር ስራና ልጄን እሰጥሃለሁ ይባላል? እሱ እና ራሄል ሳታስበው ይሄንን ጣዖት ይዛ ነው የወጣችው። ባሪያ የሚያደርግ ጣዖት። ሄሎ ፕሮስፔሪቲን የሚጠላ ጣዖት፣ ሰው ፍሬያማ ሲሆን ደስ የማይለው ጣዖት። ይሄንን ጣዖት ይዛ ወጣች። ከዛ እግዚአብሔር መጣና ቤቴል ውጣ አለው። ቤቴል ውጣ፣ አንተ መኖር ያለበት እዛ ነው አለው። ከዛ ያዕቆብ አንድ ነገር ገባው። ቤቴል ውስጥ አለ መግባት የሌለባቸው ጣዖቶች አሉ፣ ጣዖቶቻችሁን አምጡ ሲል ሰጠች። ሴትዮዋ ምን እንደተፈጠረ ቤቴል እንኳን አልገባች፣ መንገድ ላይ ያለች ሞተች። በጌታ በኢየሱስ ስም ይልጸልያለሁ። ከዚህ ሰዓት ጀምሮ አባቶቻችሁ የሚያመልኳቸው ጣዖቶች፣ ዘርን ተከትለው የሚሰሩ የመናፍስት ኃይሎች በእናንተ ህይወት ላይ አቅም የላቸውም። በእናንተ ህይወት ላይ አቅም የላቸውም። ሽባ ሆነዋል። ሽባ ሆነዋል።